መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ወደ እናንተ የማደርስ ይሆናል። በሰሜን ኢትዮጵያ ያለውን አጠቃላይ ውጥረት ተከትሎ እንደዚሁ እንግዲህ ወደ 200 የሚጠጉ ታንኮች፣ መድፎችና ሞርተሮች ተንቀሳቅሰዋል። እንደዚሁም ደግሞ ወታደራዊ ስምሪቶችና የግዳጅ አፈሳዎች እየተደረጉ ነው ከሚሉት መረጃዎች አንጻር ከተከዜ ወዲና ከተከዜ ማዶ ያሉት ወታደራዊ መረጃዎችና አጠቃላይ የቀጠናው ሁኔታ የተመለከተ የ24 ሰዓት ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርስ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደዚሁም ደግሞ ዋና ዋና የሚባሉት ወታደራዊ አዛዦች መካከል ጀኔራልና ኮሎኔሎቹ ሳይቀላቀሉ አልቀረም የሚል መረጃም ወጥቷል። ይህንን ጨምሮ ከመረጃዎቹ ሳደርሳችሁ ከሰሜን ኢትዮጵያ አንጻር እንደዚሁ ደግሞ ወደ አማራ ክልል ከሚወስዱ መረጃዎች መካከል ደግሞ የሌሊት የድሮን ጥቃቶች ተፈጽመዋል። በተፈጸመው የሌሊት የድሮን ጥቃት የደረሰው ጉዳትና ሁኔታ ምን ይመስላል የሚለውንም በሰዓት ከያዝኳቸው መረጃዎች መካከል የምትከታተሉት ነው። እንግዲህ የአፍሪካ ቀንድ ሁኔታ ተለዋጭ የፖለቲካ የኃይል አስተላለፍና ወታደራዊ ዲፕሎማሲያዊ ሁኔታዎችን እያስተናገደ ነው የሚገኘው። ባልተገመተ ሁኔታ እስራኤል በታሪኳ ወደ ኢትዮጵያ በአንድ ወር ውስጥ ለሁለተኛ ጊዜ የልዑካን ቡድን እንደምትልክ አስታውቃለች። የእስራኤሉ የፕሬዝዳንት ይስሐቅ ወደ አዲስ አበባ ይመጣሉ ተብሏል። ይስሐቅ ወደ አዲስ አበባ የሚመጡት ለምን ጉዳይ ነው? የቱርኩ ፕሬዝዳንት አዲስ አበባን ለቀው ሲወጡ እሳቸው ወደ አዲስ አበባ ይመጣሉ የተባለበት ጉዳይና የቀጠናው የፖለቲካዊ ወታደራዊ የኃይል አሰላለፍ ጋር ያሉ ጉዳዮች ምንድናቸው? የእስራኤል ወታደራዊ ባለሙያዎች በምድር ጦር ግቢ፣ በጦር ኃይሎች ግቢና እንዲሁም ደግሞ በአየር ኃይል አካባቢ ይታያሉ የሚሉ መረጃዎች ካሁን በፊት ሲወጡ ነበር። ከዚህ ጋር በተያያዘ እንግዲህ በቀንዱ አካባቢ ያለው ሁኔታ ምን ይመስላል? የእስራኤል፣ የአረብ ኤሚሬትስ፣ የኢትዮጵያ እንዲሁም ደግሞ ከግብጽ እስከ ካይሮ እንዲሁም ደግሞ ሳውዲ ድረስ ያለው የኃይል አሰላለፍ ሞቃዲሾን ጨምሮ ያሉት ሁኔታዎች ወዴት እየሄዱ ነው የሚለውም እንደዚሁ እና ከኢትዮጵያና ኤርትራ ውጥረት አንጻር አዳዲስ መረጃዎች እየወጡ ነው የሚገኙት። ይህንንም በዚህ ሰዓት ወደ እናንተ የማደርሰው ይሆናል። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ካላችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ይህንን ሀሳብ አስተያየቶችን እየላካችሁ ስለሆነ በእጅጉ አመሰግናለሁ። ወታደሮች እንደዚሁ በአንድ አርሶ አደር መኖሪያ ቤት ውስጥ ገብተው እህል ሲደፉ እንዲሁም ደግሞ ሲሳለቁ የሚያሳዩ ቪዲዮ በተመለከተ ብዙዎቻችሁ እጅግ አስነዋሪና እንደዚሁ ደግሞ ተቀባይነት የሌለው ተግባር መሆኑን የሚገልጽ ቪዲዮውን ተደጋጋሚ ልካችሁልኛል፣ ተመልክቻለሁ። ያው ትላንትና የወጡ ቪዲዮዎች መካከል ነው። አመሰግናለሁ። ሀሳብ አስተያየቶችን ማድረሳችኋል። ስለ ድሮን ቴክኖሎጂ መሳሪያዎችም እንደዚሁ ሀሳብ አስተያየቶችን አድርሳችሁኛል። አመሰግናለሁ። እንግዲህ ከባለሙያዎች ባሻገር በየአካባቢው የምትመለከቷቸውን እንደዚሁ ወደ ሚዲያ የሚወጡ ጉዳዮችንም አሁንም ጥቆማ ዜናችን@gmail.com ላይ ብታደርሱኝ መልሼ ወደ እናንተ የማደርስ ይሆናል። እንግዲህ እነዚህንና ሌሎች አገራዊ፣ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎች እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ስጋብዝ። ዛሬ የካቲት 12 ነው። የካቲት 12 በኢትዮጵያ የሰማዕታት ዕለት ተብሎ ይታሰባል። ይሄ እንግዲህ በአዲስ አበባ የግራዚያኒ ላይ የቦምብ ጥቃት መፈጸሙን ተከትሎ በሞገስ እና በአብርሃም እና በሞገስ አስግዶም እና በአብርሃም ደሞጭ የተፈጸመውን የቦምብ ጥቃት ተከትሎ በአዲስ አበባ 33,000 ኢትዮጵያውያን በአሰቃቂ ሁኔታ በግራዚያኒ ትዕዛዝ ተጨፍጭፈዋል። የዚህ መታሰቢያ የሰማዕታት ሐውልት በ6 ኪሎ ቆሞ ይገኛል። ዛሬ ከዚህ ጋር በተያያዘ ዕለቱ የሚታሰብ ነው የሚሆነው። እንግዲህ ስለ ጣሊያን ግፍና ሰቆቃ፣ ስለ ጣሊያን ፋሽስት በነገራችን ላይ በርካታ መጽሐፍ ተጽፏል። አሁን በአማራ ሕዝብ ላይ የሚደርሰው ግፍና ሰቆቃ ጣሊያን ጸረ አማራ የሚል እንደዚሁ በኢትዮጵያ የቅኝ ግዛት ፖሊሲን ካስተዋወቀ በኋላ ይህንን ህወሓት ተቀብሎ ሲተገብረው ቆየ። አሁንም የኦሮሞ ፖለቲከኞችና ስልጣን የያዙትም ሆነ ስልጣን ያልያዙት በትይዩ የሚያራምዱት ጸረ አማራ ፖለቲካ ኢትዮጵያን ለመበተንና ለማዳከም አማራን መበተን ያስፈልጋል የሚለው ከዛ ቆየት ብሎም እንደዚሁ ለኤርትራ ተገንጣዮች እንደዚሁ እንደ የሐሳብ መሰረት የሆነው ይሄ የጣሊያን የሁለተኛው ወረራ ነው። በዚህ በኩል ከተጻፉ መጽሐፍቶች መካከል አማራን ለይቶ ማጥቃት በሚለው ላይ በርካታ ጉዳዮችን የምታገኙበትን መጽሐፍ በዚሁ በአጋጣሚ ልጠቁማችሁ። ፕሮፌሰር አልቤርቶ ሰባኪ የጻፈውና ምሻው አለማየሁ ወደ አማርኛ የመለሰው የ5 ዓመቱ የፋሽስት ወረራ በኢትዮጵያ የሚል መጽሐፍ አለ። እዛ ላይ ብታነቡት አማራውን ነጥሎ በሃይማኖትም በማንነትም ለማስጠቃት የተደረጉትን አጠቃላይ የጣሊያን ፖሊሲዎችና አሁን እየተተገበሩ ያሉትን ላለፉት 90 ዓመታት በኢትዮጵያ ውስጥ እየተተገበረ ያለው እንግዲህ በተለይ በወያኔና አሁን ደግሞ በኦህዴድ ብልጽግና ያለውን በውል ልትገነዘቡ ትችላላችሁ። ወደ መረጃዎቹ እሄዳለሁ። ወደ መረጃዎቹ ሲሄድ ፍርድ ቤት መረጃዎችን ማስቀደም ነው ጀምረው የችሎት መረጃዎችን በችሎት የሚገኙ እስረኞች ትላንትና በእስር ቤት የሚገኙ እስረኞች ወደ ፍርድ ቤት ቀርበዋል።
በነ ዮሐንስ ቧያለው የክስ መዝገብ የሚጠሩ የፖለቲካና የህሊና እስረኞች ፍርድ ቤት ቀርበዋል። ፍርድ ቤቱ ላይ የነበረው ሁኔታ በተመለከተ አጭር ከዛው አካባቢ የወጣ መረጃ አለ። እሱን ወደ እናንተ ላድርስና ወደ ሌሎች መረጃዎች እሄዳለሁ። እንግዲህ ትላንትና ልደታ ከፍተኛ ፍርድ ቤት የቀረቡት እና የተከበሩ ዮሐንስ ቧያለው መዝገብ በሌሉበት የተከሰሱትን ጨምሮ 52 ተከሳሾች መካከል 16 የሚሆኑት በአማራ ማንነታቸው ከየመኖሪያ ቤታቸውና ስራ ቦታቸው ታፍነው በግፍ እስር እየተሰቃዩ ይገኛሉ። በምርመራ ስም በአፋር ክልል በአዋሽ አርባ ድረስ ተወስደው በሲቪሎችና በወታደር ካምፕ ለ6 ወራት እንዲሁም በአዲስ አበባ ፌዴራል ፖሊስ ሜክሲኮ ለበርካታ ጊዜያት በስር ላይ የሚገኙ የሰብአዊ መብት ጥሰት እየተፈጸመባቸው የሚገኙ ናቸው። እንግዲህ ትናንትና ፍርድ ቤት እየቀረቡት በዚህ ሁኔታ እንግዲህ በ16 ተከሳሾች መካከል ትናንትና ያው 52 ናቸው ተከሳሾቹ፣ ሌሎቹ በሌሉበት ነው። አሁን እየተመላለሱ ያሉት 16 ናቸው። አማራ መለሰ በስር ላይ ያለ በምርመራ ወቅት በደረሰበት ድብደባ ምክንያት የአእምሮ የጤና እክል ገጥሞት በአማኑኤል ሆስፒታል ይገኛል። እሱ ፍርድ ቤት አልቀረበም። ሁለተኛ ዶክተር ካሳ ተሻገር፣ ዶክተር ዘሪሁን ባህሪውና ከፋለሱ ባለው ደግሞ በተመሳሳይ በስር ላይ ያሉ የገጠማቸውን ህመም ተከትሎ የሕክምና ቀጠሮ ስለነበራቸው ትላንትና ልደታ ከፍተኛ ፍርድ ቤት አልተገኙም፣ ሆስፒታል ነው እየዋሉት። በዚህ እንግዲህ በትላንቱ ፍርድ ቤት ውሎ ከ45ኛ ተከሳሽ ሆነው ደሳለኝ እጅጉን በበኩሉ እንግዲህ ማረሚያ ቤቱ አካባቢ ከአልባሳት ጋር በተያያዘ ወደ ፍርድ ቤት እንዳይቀርብ በሚያደርግበት ጫና ምክንያት እንደዚሁ ያልቀረበ መሆኑ ነው የታወቀው። በዚህ በአጠቃላይ የመዝገቡ ለየካቲት 11 ተቀጥሮ የነበረው ማለት ነው ለትናንትና አቃቢ ሕግ በማስረጃነት ቆጥሮ ነገር ግን በሰነድ ማስረጃነት ዘርዝሮ ለተከሳሾቹ ያላደረሰው የስልክ ጠለፋ ትዕዛዝን በተመለከተ የቀረበ አቤቱታና ምላሽ መርምሮ ትዕዛዝ ለመስጠት ነበረ። የቀደመው ችሎት የሰጣቸውን ተፈጻሚ ያልሆኑ ውሳኔዎችን ፍርድ ቤቱ መርምሮ በተከሳሾቹ ለቀረቡ አቤቱታዎች የሚሰጠውን ትዕዛዝ ለመጠበቅ ነበረ። በዚህ መሰረት የግራ ቀኙን አቤቱታና ምላሽ የመረመረው ፍርድ ቤቱ የምክር ቤት አባላት ያለመከሰስ መብት በተመለከተ በነገራችን ላይ የአዲስ አበባ ምክር ቤት፣ የአማራ ክልል ምክር ቤትና የተወካዮች ምክር ቤት አባላት በዚህ ክስ ውስጥ ይገኛሉ። ክርስቲያን ታደለ፣ ዮሐንስ ቧያለውና ዶክተር ካሳ ተሻገር ማለት ነው። እነሱ ጨምሮ እንግዲህ በዚህ ላይ ትዕዛዝ ሰጥልን ለተባለው ተከሳሾች ላቀረቡ ጥያቄ ፍርድ ቤቱ በቀደመ ችሎት ተመልክቶ ምላሽ የሰጠ ስለሆነ ይህንን እንዳለፈው ለማወቅ ተችሏል። በመዝገቡ 31ኛ ተከሳሽ ታደለ አሰፋ ተፈርዶበት ከታሰረ በኋላ ስልኩ ተጠልፎ የተገኘ መረጃ በሚል የሱ ያልሆነ ድምጽ መምጣቱ እንደዚሁ በችሎቱ ላይ አነጋጋሪ የነበረ ጉዳይ ነው። በተከሳሾች ላይ በምርመራና በስር ወቅት የደረሰባቸው ግፍና በደል በተመለከተ በኢትዮጵያ ሰብዓዊ መብት ኮሚሽን የተጣራውና የቀረበው ሪፖርት መሰረት በማድረግ የፌዴራል ፖሊስ እንዲያጣራ በሚል ፍርድ ቤት ከወራት በፊት የሰጠው ትዕዛዝ አፈጻጸሙ እንደዚሁ ጽሑፍ ምላሽ እንደዚሁ እንዲያቀርብ ታዟል። በተመሳሳይ ከወራት በፊት ተከሳሾች ማንነትና ማህበራዊ መሰረት የሆነው የአማራ ሕዝብ ተሳድበዋል፣ እንዲሁም ደግሞ በተከሳሾች ቤተሰቦች ላይ የሰብአዊ መብት ጥሰት እየፈጸሙ ነው በተባሉት የቂሊንጦ ማረሚያ ቤት የጥበቃና ደህንነት ኃላፊ የተቋሙ ተወካይ በሆኑት ኢንስፔክተር ድሪባ ሰንበቶ ላይ የቀረበው የክስ ወንጀል ፍሬ ነገር አለው በሚል እንዲያጣራ ለፌዴራል ፖሊስ የተሰጠው ትዕዛዝ የተቋሙ ምርመራ ውጤት ይዞ እንዲቀርብ ታዟል። የዮሐንስ ቧያለው ካለባቸው የእግር ህመም አንጻር ቤተሰቦቻቸውን ሲጠይቁ በወንበር በፊት ይጠይቁ ነበር ተቀምጠው፣ እሱ በመቋረጡ እሱ እንዲመለስ እንደዚሁ ድጋሜ ትዕዛዝ ተሰጥቷል። በማይፈጸምበት ትዕዛዝ ካለም ለፍርድ ቤቱ በጽሁፍ ፖሊስ ትዕዛዝ እንዲያቀርብ በጽሁፍ ምላሹ እንዲያቀርብ ታዟል። በኤግዚቢትነት የተያዙ የተከሳሾቹ ንብረቶች እንደዚሁ ያልሰጠበት ምክንያት ፖሊስ እንዲያቀርብ እንደዚሁ ትዕዛዝ ተሰጥቷል። ዶክተር ካሳ ተሻገር እንደዚሁ ከልጃቸው ጋር የጤና እክል ካለበት ልጃቸው ጋር የሚገናኙበት ሁኔታ እንዲመቻች እንደዚሁ ትዕዛዝ ተሰጥቷል። ተከሳሾቹ ለማንበብ የሚፈልጓቸው መጽሐፍ ካሉም እንዲገቡላቸው አጠቃላይ የፌዴራል ከፍተኛ ፍርድ ቤት፣ ፌዴራል ፖሊስ እና የቂሊንጦ ማረሚያ ቤት ፈጽሞ የደረሰበትን አፈጻጸም ለፍርድ ቤቱ እንዲያሳውቁ ተጨማሪ ቀጠሮ ለየካቲት 25 2018 ቀጠሮ ተሰጥቷል። በተጨማሪ አቃቢ ሕግ ተከሳሾቹ በሰጡት የሰነድ ማስረጃና አስተያየት ላይ ምላሽ ሊሰጥበት ሲል ያቀረበውን አቤቱታ አስተያየት በመስጠት በተሳሳተ መንገድ ሲሰራበት የቆየ አሰራር እንጂ ከሕግ አንጻር ስነስርዓታዊ አይደለም በሚል እንደዚሁ ጠበቆቹ ተቃውሞ አቅርበዋል። በመሆኑም ፍርድ ቤቱ የአቃቢ ሕግ ምስክሮች ቃል እና የተከሳሾችን የሰነድ ማስረጃዎች አስተያየት መርምሮ ብይን ለመስጠት በሚል ለሚያዝያ 15 2018 ዓ.ም ተለዋጭ ቀጠሮ መስጠቱን ነው ከችሎት አካባቢ የወጡ መረጃዎች የሚያሳዩት። ከዚህ ጋር በተያያዘ በምክር ቤት ተመራጭ የቀድሞ የአብን ሊቀመንበር ዶክተር ደሳሌ ጫኔ ለምክክር ኮሚሽኑ የተለያዩ ጥያቄዎችን አቅርበዋል። ዶክተር ደሳሌ ጫኔ
በእስር ቤት የሚገኙ የፖለቲከኞች፣ ጋዜጠኞች፣ የህዝብ እንደራሴ ተመራጮች እንዲለቀቁ ኮሚሽኑ የሰራው ስራ ምንድነው? ለመንግስት ያቀረባችሁ ጥያቄ አለ ወይ? በሚዲያስ ግልጽ ያደረጋችሁ ጉዳይ አለ ወይ? በሚል ጥያቄዎችን አቅርቧል። ከዛ ባሻገር ምክክር ኮሚሽን በሚደረግበት በዚህ ሰዓት እነዚህ ተወካዮች ባልተሳተፉበት ሁኔታ የአማራ ህዝብ ተወካዮች ታስረው አልተሳተፉም በሚል መልሱ ትክክል አይደለም ወይ በሚል የተለያዩ ጥያቄዎችን አቅርበዋል። በተለይ የአማራዎች እስር ቤት ይገኛሉ፣ አንድም ትግሬ እስር ቤት አይገኝም። የትግሬ ልሂቅ የኦሮሞ ልሂቃና ፖለቲከኞች ታስረው ነበር፣ ተፈተዋል። አማሮቹ ግን አሁን እየተሰቃዩ ይገኛሉ። ይሄ እስከ መቼ ይቀጥላል የሚል ጠንከር ያለ ትችት ዶክተር ደሳሌ ጫኔ አንስቷል። ከዚህ ጋር በተያያዘ አጥጋቢ ያልሆነ ምላሽ ነው የተሰጠው ከምክክር ኮሚሽኑ። ምክክር ኮሚሽነሯ የሰጡት ምላሽ እዚህ ግባ የሚባል አይደለም። የምክክር ኮሚሽኑ ጉዳይ ከተነሳ በነገራችን ላይ ለትላንትናው ዕለት የሁለተኛ ዙር የስራ ዘመኑ ሲራዘምለት ከቀረቡ ሪፖርቶች መካከል ዋዜማ ሬዲዮ የሚከተለውን ተመልክቷል። ምክክር ኮሚሽኑ ከፍተኛ ችግር እንደገጠመው ሪፖርት አቅርቧል። እንግዲህ ይሄ 4 ችግሮች ገጥመውኛል ብሎ ሪፖርት አቅርቧል ለፓርላማው። ይሄ ሪፖርት ካቀረበ ምን ያስቀጥለዋል? ምን እየሰራ ነው አለ ማለት ይቻላል ወይ የሚለውን እንግዲህ ብዙዎቻችሁ ልታነሱ የሚችሉት ጥያቄ ነው። ምክክር ኮሚሽኑ ባቀረበው ሪፖርት ላይ እንግዲህ የተለያዩ ችግሮች እንደገጠሙት ነው ያነሳው። በዚህ ላይ የታዩ ችግሮች እንግዲህ ኮሚሽኑ ስራ እየሰራ እንዳልሆነና አስፈላጊነቱን ጥያቄ ውስጥ እንደገባ የሚያሳዩ ናቸው የተነሱበት እና የገጠሙት ችግሮች። ከነዚህ መካከል ምክክር ኮሚሽኑ 4 ከባድ ችግሮች ገጥመውኛል ብሏል። ዋናው እንግዲህ ኮሚሽኑ ለፓርላማው በጻፈው ሪፖርት ላይ ዋዜማ የሚከተለውን እንደተመለከተ አድርጓል። አንደኛው የግጭትና ጦርነት በአገሪቱ ውስጥ ግጭትና ጦርነት መቀጠሉ ለስራዬ ከባድ ፈተና ሆኖብኛል ብሏል። ከዚህ ጋር በተያያዘ እንግዲህ በምክክር ኮሚሽኑ በዚህ ሁኔታ ከምክክር ኮሚሽኑ ምን እየሰራ ነው የሚለው ብዙ ሊያነሳው የሚችለው ነው። ጦርነቶች ሳይቆሙ ግጭቶች ሳይፈቱ የሰላም ውይይት ሳይደረግ የምክክር ኮሚሽን ይደረግ መባሉ በአገሪቱ ውስጥ የምክክር ኮሚሽንን ተግባር ከሌሎቹ ሀገራት አንጻር ያከሽፈዋል የሚሉ ለዚሁ አስተያየቶች ካሁን በፊት ሲወጡ ነበር። አሁን በግጭትና በጦርነት ውስጥ ምክንያት የችግር ገጥሞኛል ብሏል። እንደሚታወቀው የአገሪቱ ከ2/3 በላይ ጦርነት ውስጥ ነው ያለው። አሁን ደግሞ አርግዞ የመጣ ጦርነት አለ፣ ያንዣበበ ጦርነት። ይህንን ጨምሮ ችግር ገጥሞኛል ብሏል ምክክር ኮሚሽኑ። ከዛ ባሻገር ደግሞ የገለልተኝነት ጥያቄዎች ተነስተውብኛል፣ ገለልተኛ አይደለም በሚል ምክክር ኮሚሽኑ ፈተና ሆኖብኛል ብሏል። ይሄ በተደጋጋሚ ሲነሳ የነበረና የብልጽግና የቄጠማ ምርኩዝ ነው እንጂ እንደዚሁ ችግር የሚፈታ አይደለም የሚለው ጉዳይም እንደዚሁ እና እንዲሁም ደግሞ ሐሰተኛ መረጃዎች ምክክር ኮሚሽኑ ተመለከተ የተሰራጩት እንደዚሁ ፈተና ሆነውብኛል ብሏል። እንግዲህ ምክክር ኮሚሽኑ ካቀረባቸው ችግሮች መካከል አራተኛውና ዋናው ችግር ደግሞ ታጣቂዎች በዚህ ምክክር ኮሚሽን አለመሳተፋቸውና ብዙ የፖለቲካ ፓርቲዎች ምክክር ኮሚሽኑን ረግጠው መውጣታቸው ፈተና ሆኖብኛል ብሏል። ስለዚህ እንግዲህ በኢትዮጵያ ውስጥ የትጥቅ ትግል የሚያደርጉ ኃይሎች ካልተሳተፉ፣ የፖለቲካ ፓርቲዎች ረግጠው ከወጡ ይሄ ምክክር ኮሚሽን ከማን ጋር ነው የቀረው ይባላል። ያው ብቻውንና ከብልጽግና ጋር ቆሟል፣ ወይም ደግሞ ብልጽግና ነው እሱ፣ ወይም ደግሞ በሌላ ጎን የብልጽግና ጉዳይ አስፈጻሚ ሆኗል ማለት ነው። የሀገሪቱ ዋና ችግር የፖለቲካ እና ተዛማጅ ችግሮች አሉብን ብለው ትጥቅ ያነገቱ እንዲሁም ደግሞ ሌሎች አካላት በዚህ በኩል ካልተሳተፉ ይሄ ኮሚሽን ከማን ጋር ነው ያለው ለራሱ ጥያቄ የሚጠየቅ ነው። የትግራይ ክልል ጉዳይንም እንደዚሁ አብሮ አንስቷል። በትግራይ ክልል ያለው ጉዳይም እንደዚሁ አሳሳቢ መሆኑንና ቁርጥ ያለ ምላሽ አልተሰጠንም በጊዜው ያስተዳድሩ የሚል እንደዚሁ ሪፖርት አቅርቧል ምክክር ኮሚሽኑ። ወደ ሌሎች መረጃዎች ስመጣ እንግዲህ ወደ አፍሪካ ቀንድና ኢትዮጵያን አብሮ የያዘውን አጠቃላይ በትልቁ ስዕል የሚያሳየውን የቀጠናው ሁኔታ ከዛ በኋላ እንደገና ወደ ሀገር ውስጥ ያለውን አስተላለፍ በሰሜን ኢትዮጵያ ያለውን ውጥረት እመጣበታለሁ። የእስራኤሉ የፕሬዝዳንት ይስሐቅ ሄርዞግ ወደ አዲስ አበባ ሊመጡ እንደሆነ እስራኤል ታይም ኦፍ እስራኤል ዘግቧል። እንግዲህ ይህንን የዘገበው የቱርኩ ፕሬዝዳንት ለቀው ከወጡ ከ2 ቀናት በኋላ ነው። ወደ አዲስ አበባ እንግዲህ የዲፕሎማቶች ወይም ደግሞ የመካከለኛው ምስራቅ የእስራኤል፣ የሳውዲ አረቢያ፣ የአረብ ኤሚሬትስን ጨምሮ እነዚህ ባለስልጣናት የሚሄዱት ምንድን ነው የሚለው ጉዳይ ያው ብዙዎቻችሁ በፖለቲካዊ በተለይ ከቀጠናዊ ፖለቲካና ከጂኦፖለቲካዊ ቀይ ባህርና ከአፍሪካ ቀንድ አንጻር ብዙ ጉዳዮችን ልትመለከቱ ትችላላችሁ። ለማንኛውም ፕሬዝዳንቱ እንግዲህ ይመጣል ተብሏል በሚቀጥለው ሳምንት ወደ አዲስ አበባ የሚመጡበት ጉዳይ እስካሁን ግልጽ አልሆነም። በደፈናው ግን የአፍሪካና የእስራኤልን ግንኙነት ለማጠናከር የሚል የዲፕሎማሲያዊ አገላለጽ የተሰጠው ቢሆንም ጉዳዩ ግን ከዚህ ራቅ ያለና በቀጠናው ካለው ወታደራዊ አሰላለፍና ውጥረት ጋር የተያያዘ እንደሆነ የወጡ መረጃዎችም ጭምር ካሁን በፊት ያሳያሉ። ከዚህ ጋር በተያያዘ እንግዲህ
የመካከለኛው ምስራቅ ሀገራት አዲስ አበባ ላይ ትኩረት ያደረጉበት ጉዳይ ምንድነው የሚለው በአፍሪካ ቀንድ ያለውን ሽኩቻና የኃይል አስተላለፍ በደንብ የሚያሳይ ሲሆን የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከሳምንት በፊት አዲስ አበባ ነበሩ። ሌላው ደግሞ የሳውዲ አረቢያ ባለስልጣን ወደ አስመራ ተልከው ነበረ። ከሁለት ቀናት በፊት የቱርኩ ፕሬዝዳንት አዲስ አበባ ነበሩ። የእስራኤሉ ፕሬዝዳንት ሊመጡ ነው መባሉና ከሶስት ሳምንታት በፊት የእስራኤል እንደዚሁ የውጭ ጉዳይ ሚኒስትር አዲስ አበባ እንደነበሩም ይታወቃል። እስራኤልን በተመለከተ ወደዚህ ወደ ኢትዮጵያ ቀጠና ያለው ጉዳይ ምንድን ነው የሚለውን ስንመለከት የእስራኤል ወታደራዊ አማካሪዎች በኢትዮጵያ ጦር ኃይሎች ግቢ፣ ምድር ጦር ግቢና የኢትዮጵያ አየር ኃይል ግቢ በብዛት ስለመታየታቸውም ከአሁን በፊት የወጡ መረጃዎች ያሳያሉ። አሁን የፕሬዝዳንቱ መምጣት ቀደም ብሎ እንግዲህ በወታደራዊ እንቅስቃሴ በኩል ካሉ ጉዳዮች ጋር እና ከቀጠናው ጉዳይ ጋር የተያያዘ ነው። ባለፈው ጥር ወር መጨረሻ የእስራኤሉ የውጭ ጉዳይ ሚኒስትር አዲስ አበባ ከመጡ በኋላ አዲስ አበባና ሀርጌሳ በተመሳሳይ ቀን ጉብኝት አድርገዋል። ይህን ያደረገችው እስራኤል በ2025 ዓ.ም ከመጠናቀቁ በፊት ዲሴምበር 26 በፈረንጆቹ ያልተገመተ የቀጠናውን የኃይልና የፖለቲካ አሰላለፍ የለወጠ ውሳኔ ወስና ለሀርጌሳ ወይም ደግሞ ለሶማሌላንድ የእውቅና ከሰጠችበት ጊዜ ጀምሮ የእስራኤል የጦር አውሮፕላኖች የሀርጌሳን የአየር ክልል ቀጠናዎች እየጠበቁ ነው የሚሉ መረጃዎችም አብረው እየወጡ ነው የሚገኙት። እንግዲህ በተለይ ለሶማሌላንድ እስራኤል እውቅና ከሰጠች በኋላ የእስራኤል አየር ኃይል የበርበራና ሀርጌሳ ቀጠናዎችን ጥበቃ እያደረገ መሆኑ እስራኤል ኢትዮጵያ በዚህ ቀጠና የጋራ ፕሮጀክት ያላቸው ስለመሆኑ የአሁኖቹ ጉብኝቶች የሚያሳዩ ናቸው። በአንድ ወር ውስጥ ወደ ኢትዮጵያ በታሪክ የመጣ የእስራኤል ባለስልጣን በአንድ ወር ውስጥ ለሁለት ጊዜ የመጡ የእስራኤል ባለስልጣናት እስካሁን በታሪክ አጋጥሞ አያውቁም። ባለፈው ውጭ ጉዳይ ሚኒስትሩ መጣ፣ አሁን ደግሞ ፕሬዝዳንቱ ሊመጣ ነው። ይህ እንግዲህ እስራኤል ለሶማሌላንድ የሰጠችው እውቅናና እስራኤል ይህንን ቀጠና መቆጣጠር አለብኝ የሚለው አዲሱ እንቅስቃሴዋና በተለይ ከኢትዮጵያ ጋር ያለው አጠቃላይ ሁኔታ ማሳያ ነው። በዚህ በኩል እንግዲህ ቱርክና እስራኤል በሌሎች ቀጠናዎች እንደዚሁ እንደተፋጠጡ ናቸው። አሁን በዚህ ቀጠና መፋጠጣቸውን የሚያሳይ ነው። በተለይ ቱርክ የእስራኤል ጋር በሶማሊያ ጉዳይ ፍጥጫ ውስጥ የገባቸው የሶማሊያን ግዛትና አንድነት እጠብቃለሁ፣ እስራኤል የሰጠችውን እውቅና እቃወማለሁ በሚል ቱርክ ለሞቃዲሾ የከፍተኛ የሆነ የጦር መሳሪያ እያስታጠቀች እና እያስታቀፈች ባለችበት በዚህ ሰዓት የእስራኤልና የቱርክ ፍጥጫ እንግዲህ በኢትዮጵያና በሶማሊላንድ ቀጠና በግልጽ እየታየ ነው። በዚህ የቱርክ የሞቃዲሾን የአየር ክልል የባህር ክልልና የምድር ክልል ለመጠበቅ በፓርላማ ጭምር ሕግ ማጸደቋ ይታወቃል። የሳውዲ አረቢያን በተመለከተም እንደዚሁ የሳውዲ አረቢያ ሁለት ባለስልጣናት ወደ አስመራና ወደ አዲስ አበባ ባለፈው ሳምንት መጥተዋል። ይሄ በእንዲህ እንዳለ የአፍሪካ የቀጠና ሁኔታ በእንዲህ እንዳለ ኢትዮጵያና ኤርትራ ደግሞ ወደ ውጥረት መግባታቸውንና ጦርነቱ ሊፈነዳ ጫፍ መድረሱን ትናንትና ኢንተርናሽናል ክራይሲስ ግሩፕ ያወጣው ሪፖርት እሱን በግልጽ ያሳያል። ከዛ ባሻገር ደግሞ ከአካባቢ የሚወጡ መረጃዎችን በየዕለቱ እንደዚሁ በዘገባ የሚካተቱትም ይህንን ነው የሚያሳዩት። ከዚህ ጋር በተያያዘ እንግዲህ በተለይ በኢትዮጵያና ኤርትራ አካባቢ ምን አዳዲስ መረጃዎች አሉ የሚለውን ወደ እናንተ የማደርስ ይሆናል። የአፍሪካ ቀንድ ጉዳይ እንግዲህ በስፋት ወደ ሌላ ጊዜ የምንመጣበት ነው። ከላይ ከካይሮ እስከ አስመራ እስከ ሞቃዲሾ እንዲሁም ደግሞ የኢትዮጵያ የአረብ ኤሚሬትስ እና የእስራኤል አንድ ቡድን መሆን፣ ሳውዲ አረቢያ፣ ግብጽና ኤርትራ በሌላ ቡድን መሆን፣ ሱዳን ውስጥ የሚታየው ግጭት አይነት አሰላለፍ ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ይህ አሰላለፍ ይመጣል። ጦርነቱ ከሁለቱ ሀገራት ውጭ ቁጥጥር ውጭ ወጥቶ የመካከለኛው ምስራቅ አዳዲሶቹ ሀያላንና እንዲሁም የፔትሮ የጦር መሳሪያና የፔትሮሊየም ዶላር እንደዚሁ ያሰከራቸው ሀገራት ጦርነት ሊሆን እንደሚችልም ይገመታል። በዚህ አረብ ኤሚሬትስ እና ሳውዲ አረቢያ በሱዳን ውስጥ በቀጥታና በተዘዋዋሪ እየተዋጉ ነው። የመን ውስጥም ተዋግተው አረብ ኤሚሬትስ ተሸንፋለች። አሁን አረብ ኤሚሬትስ ከኢትዮጵያ ጀርባ አለች፣ ከኤርትራ ጀርባ ደግሞ ሳውዲ አረቢያ አለች። እሱን እንግዲህ የሚያሳዩ መረጃዎችን ወደፊት እየተከታተልኩ አቀርባለሁ። ዛሬ ግን ይህ በእንዲህ እንዳለ በኢትዮጵያና ኤርትራ መካከል ያለው ወታደራዊ ውጥረት ፍጥጫው ሊፈነዳ ጫፍ መድረሱ ነው እየተገለጸ ያለው። በዚህም እንግዲህ ህወሓትና የትግራይ ክልል አካባቢ በርካታ ወታደራዊ ስምሪቶች የተደረጉ መሆናቸውን የሚገልጹ መረጃዎች ወጥተዋል። ኤርትራ በትግራይ የተለያዩ አካባቢ ወታደራዊ ስምሪት እያደረገች ሲሆን በወልቃይት ትይዩ ከተከዜ ማዶም እንደዚሁ ቀድሞ የኤርትራ ሰራዊት ለቋቸው ወጥቶ የነበሩ የወታደራዊ ካምፖችን ሰራዊቱ እንዲይዝ ስለመደረጉና በሁመራ ትይዩ ባሉ እንደ ኦማሃጃር በመሳሰሉ የኤርትራ አካባቢዎች አዳዲስ ጦር ሰፈሮች እንደዚሁ እየተቋቋሙ መሆናቸውና በዚህ አካባቢ የሚገኙ እንደዚሁ መሳሪያዎች መድፍና ሌሎች መሳሪያዎች ወደ ሁመራ ከተማ እንደዚሁ ትይዩ መሳፎች አፈሙዞቻቸውን አዙረው ተጠምደዋል የሚሉ መረጃዎች ወጥተዋል። ይሄ ኦማሃጅር ከሁመራ ከተማ እንግዲህ ከድልድይ ብቻ ነው የሚለያቸው።
አንድ ድልድይ ነው የሚለያቸው። 100 ሜትር የማይሞላ ርቀት ነው እንግዲህ በርቀት ሲታይ። ስለዚህ በዚህ ቀጠና ተጨማሪ ኃይል በኤርትራ ወደ ድንበር ስለማስጠጋቱ የሚገልጸው መረጃ ጨምሮ በትግራይ በተለያዩ አካባቢዎችም እንደዚሁ ጦር ስለመስፈሩ መድፍና ከባድ መሳሪያዎች ስለመጓጓዛቸው የሚገልጹ መረጃዎች ናቸው ያሉት። በዚህም መሰረት እንግዲህ በአብያዲ፣ ቆላ ተንቤን፣ እንዳባጉና፣ ተከዜ፣ ትይዩ ባሉ አካባቢዎች ጭምር አዲስ ኃይል ስለመሰማራቱ የሚገልጹ መረጃዎች ወጥተዋል። የጦር መሳሪያን በተመለከተም ከ62 በላይ ታንኮች እንዲሁ ደግሞ የረጅምና የአጭር ርቀት መድፎች ከ54 በላይ መድፎች የመካከለኛ ርቀት ሞርተርና የአጭር ርቀት ሞርተሮችን ጨምሮ ከ60 በላይ በጥቅሉ ወደ 200 የሚጠጉ እንደዚሁ መካናይዝድ መሳሪያዎችም በዚህ ቀጠና ወደ ትግራይ ክልል ስለመግባታቸው የሚገልጹ መረጃዎች አሉ። በዛላምበሳ፣ ዝባን ሆሳ ወደ ሽሬ ቀጠና ታህታይ ላላ ዲያቦ በራማ በኩል እስከ አድዋና ቆላ ተንቤን ቀጠናዎች፣ በባድመ በኩል እንደዚሁ ወደ ማይኳል፣ አዲ ሴትሪ፣ አዲ አሰር፣ ሽመልባና እንደዚሁ ወደ ትግራይ መቀሌና የአፋር አካባቢዎች እንቅስቃሴ ስለመኖራቸው የሚገልጹ መረጃዎች ወጥተዋል። በኢትዮጵያ በኩል ደግሞ በዚሁ ትይዩ ባሉ አካባቢዎች በወልቃይት በበርካታ በሺህ የሚቆጠር ሰራዊት አዲስ ስለመስፈሩ ነው። የሰራዊቱን ብዛት በተመለከተ የሚገልጹት የዓይን እማኞች ይህን ያክል ሰራዊት መሬቱ ለመሸከም እስኪቸግረው ድረስ በርካታ ሰራዊት በወልቃይት ላይ ሰፍሯል ነው ያሉት። በ10 ሺዎች የሚቆጠር ነው። የጦር መሳሪያን በተመሳሳይ በጠለምትም እንደዚሁ በተመሳሳይ በብዙ ሺህ የሚቆጠር ሰራዊት በዋግ ኽምራ እንደዚሁ በትይዩ በራያ በኩል በአፋር በኩል እንደዚሁ በርካታ ኃይል ስለመጠጋቱ ሲታወቅ ህወሓት ሙሉ የወታደራዊ ዝግጅቱን እንዳጠናቀቀ ትላንትና የወጡ መረጃዎች ያሳያሉ። በዚህም በትግራይ የሚገኙ ተቋማት፣ ትምህርት ቤቶች፣ የፋብሪካ መጋዘኖች፣ ጤና ተቋማት በጊዜያዊነት የቁስለኛ መቀበያና የቁስለኛ ማከማቻ ማዕከል እንዲሆኑ እንዲዘጋጁ ትዕዛዝ ስለመሰጠቱና አንዳንድ ትምህርት የጀመሩ ትምህርት ቤቶች ጭምር ለዚህ ዝግጁ እንዲሆኑ ስለመታዘዛቸው የወጡ መረጃዎች ያሳያሉ። ህወሓት ቀድሞ ካልተተኮሰብን ቀድመን አንጀምርም፣ ቀድመን ጦርነት ጀምረን የዲፕሎማሲ ኪሳራ እንዲደርስብን አንፈልግም የሚል አቋም ላይ እንደዚሁ ስለመድረሱ የሚገልጹ መረጃዎች አሉ። እንግዲህ በእርግጥ ቋሚ ሐሳብ ላይሆን ይችላል። ሌላው በሱዳን ሐምዳይት ከሚገኙ የህወሓት ታጣቂዎች ጋር እየሰለጠኑ የነበሩ የቅማንት ታጣቂዎች የተወሰኑት ሰሞኑን ጠፍተዋል የሚል መረጃ ነው የወጣው። ጃኖ ክፍለ ጦር በሚል የህወሓት ከሚያሰለጥናቸው ጥቂት የቅማንት ታጣቂዎች ሱዳን ውስጥ ካምፕ ወስደው ማለት ነው ሰሞኑን ጥቂቶቹ ጠፍተዋል። ምክንያቱ አልታወቀም። በመተማና ቋራ ስምሪት ተወስዳላችሁ ጦርነቱ ሲጀመር ተብለው ስልጠና እየወሰዱ የነበሩ ጥቂት ታጣቂዎች ጠፍተዋል። ወደ የት እንደገቡ የታወቀ ነገር የለም። ቀደም ብሎ ከህወሓት አርሚ 7 ከሚባለው የህወሓት የሱዳን ኃይልም ባለፈው ሳምንት ቁጥራቸው በውል ያልታወቀ የህወሓት ታጣቂዎች ወደ ሊቢያ በመሰደድ የቡድን መሳሪያዎችና የነፍስ ወከፍ መሳሪያዎችን ለሱዳን ከብት አርቢዎች ወይም ደግሞ ዘላኖች በመሸጥ መጥፋታቸውንም መረጃዎቹ ጠቁመዋል። ወደ ሌሎች መረጃዎች ሲሄድ እንደዚሁ የህወሓት ጀነራል ጉሽ ገብረ እንዲሁም ደግሞ የአርሚ 15 አዛዥ ነው። እሱ ባለፈው እንግዲህ በህወሓት ታጣቂዎች በቁጥጥር ስር ውሎ ለበርካታ ጊዜያት ከታሰረ በኋላ እንደዚሁ ተፈቶ በዋስትና ተለቆ ውጭ ሆኖ እንዲከራከር መደረጉ ይታወቃል። እሱን ጨምሮ ጀነራል ጉሽ ገብረ፣ ጀነራል ከበደ ፍቃዱ ማለት ነው። ይሄን እንግዲህ በህወሓት ጦርነት ጊዜ በወልዲያ ዙሪያ ስሙ በደንብ ሲነሳ የነበረ ጀነራል ነው። እሱን ጨምሮ ኮሎኔል ንጉስ ወልደ ገብረ ነው ደግሞ በቅጽል ስሙ ወለጋ እየተባለ የሚጠራው ሶስቱ ቁልፍ ወታደራዊ አዛዦች ወደ ሐራ መሬት ወደሚባለው የህወሓት ክፋይ ታጣቂ ወደ ትግራይ የሰላም ኃይል ቲፒኤፍ ትግራይ ፒስ ፎርስ ወደሚባለው ሳይቀላቀሉ አልቀረም የሚል መረጃ ወጥቷል። ወደ አዲስ አበባ ከመጡ በኋላ ይህንን ሳይቀላቀሉ አልቀረም ተብሏል። እነዚህ በህወሓት ውስጥ ቁልፍ የሚባሉ ወታደራዊ አዛዦች ሲሆኑ በአዲስ አበባ የሚገኙት ደግሞ ጀነራል ጻድቃንን ጨምሮ እነ ጀነራል ሳሙራ እና ሌሎች እነ ጀነራል ዮሐንስ ሌሎች የህወሓት ወታደራዊ አዛዦች የነበሩ እንዲሰባሰቡና በጦርነት የሚጀመር ከሆነ የሚሰጣቸውን ሚና እንዲወጡ ጥሪ ቀርቦላቸዋል ተብሏል። እስካሁን ድረስ እነ ጀነራል ጻድቃንና እነ ጀነራል ዮሐንስ እንዲሁም ደግሞ እነ ጀነራል ሳሙራ ፊት ለፊት በጋራ መክረው አያውቁም። በተናጠል ነው እየተንቀሳቀሱ ያሉት። አሁን ግን በጋራ እንደዚሁ ለኦፕሬሽን ዘመቻዎች ዝግጁ እንዲሆኑ ጥሪ ቀርቧል። በነጌታቸውና በብልጽግና በኩል የሚሉ መረጃዎች ናቸው ያሉት። ከዚህ ጋር በተያያዘ በትግራይ እንደዚሁ በተለያዩ አካባቢዎች ከፍተኛ የሆነ ወታደራዊ አፈሳ እየተደረገ እንደሆነ የሚገልጹ መረጃዎች አሉ። በሽሬ ቀጠና ከሽሬ ከተማ ዛሬ እንደዚሁ ስቲሪዮር ተብሎ በሚጠራ ቦታ በኩል ወደ ደብረ አባይ ዋልድባ ትይዩ በርካታ ኃይል እንግዲህ የህወሓት ኃይል
ሲጓጓዝ ማርፈዱን የሚገልጹ መረጃዎች ወጥተዋል። የሜካናይዝድ እና የእግረኛን ያካተተ ኃይል መንቀሳቀሱ ነው የተገለጸው። በዚህ በትግራይ አካባቢ ያሉ ተጨማሪ መረጃዎችን ይዤ መለስ ይሆናል። ኦነግ ትላንትና አብይ አህመድ ወደ ወለጋ ያደረገውን ጉብኝት በተመለከተ 3 ጉዳዮች ላይ ተቃውሞና መግለጫ አውጥቷል። አንደኛው አብይ አህመድ ወደ ወለጋ ያደረገው ጉብኝት ከእጁ የወጣውን ኦሮሚያን በእጁ እንዳለና የሚያስተዳድረው ለመምሰል ለማሳየት ነው የሚል ተቃውሞ አቅርቧል። ኦሮሚያ በሱ እጅ አይደለም፣ የፖለቲካ የበላይነትም የለውም ሲል፣ ሁለተኛ ደግሞ በተለይ የሰላም ጥሪ ለአፍ ይቅር ወይም ደግሞ ለከንፈር ሲባል ያቀረበው የሰላም ጥሪ ተቀባይነት የሌለውና አሁንም ችግሩን ከስሩ ለመፍታት ኦነግ ያለውን የሰላም ቁርጠኝነት እንደዚሁ ውድቅ የሚያደርግ በሚል እንደዚሁም በዚህም ተሳልቆበታል። ሶስተኛውና መሰረታዊ ኦነግ ያነሳው የኦሮሞ ጥላቶች በሰሜን ኢትዮጵያ እየተሰባሰቡ ስለሆነ ስልጣናችን ለመጠበቅ መስራት አለብን በሚል ኦሮሞን ከጎኑ ለማሰለፍ ያደረገው ጉብኝት ነው ሲል ኦነግ በሰጠው መግለጫ ይህንን አንስቷል። ወደ ሌላ መረጃችን ስንሄድ ወደ ሸዋ የሚወስድን መረጃን የሚያስከትለው በሸዋ በረህት እና ሀገረ ሰላም ትይዩ ባለ አካባቢ ሚጤ በሚባል ቦታ ዛሬ ሌሊት የድሮን ጥቃት ተፈጽሟል። ሚጤ ተብሎ በሚጠራ ቦታ ላይ በተፈጸመው የድሮን ጥቃት ትምህርት ቤት ላይ የተፈጸመው ጥቃቱ በሰውና በንብረት ላይ የደረሰው ጉዳት በዝርዝር አልታወቀም። ይህ እንግዲህ የሌሊት የድሮን ጥቃት ነው። ሰሞኑን እንግዲህ በሸዋ ቀጠና ይሄ 6ኛው የድሮን ጥቃት ነው ማለት ነው። የካቲት ከገባ ወዲህ ለሰዓት የነበሩኝ አጫጭር መረጃዎች እነዚህ ነው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ